የምነግርህ ነገር አለ እኮ ነገር ይመሽ ሊስትሪውን እኮ ነው አትጨናነቅ። ዘው በስተከላ እየኝና ዳንሻ ከኋላ የመጣ አይን አውጣ እንግዲህ ፈገግታ በፈገግታ ተሞልቶ አብርሃም ደስ ብሎት በደስታ እንግዲህ ፍንድቅድቅ ያለ በፈገግታ ጓደኞቹ በደስታ ነጭ ልብስ ለባብሰው እንግዲህ ከች ብለዋል። አብርሃም ለማስደሰት እንግዲህ እኛ በጣም ደስ ብሎናል፣ እናንተም እንኳን ደስ አላችሁ በማለት መጥተዋል። እንግዲህ እኔ ምለው ነገር ቢኖር ሄርሜላና አብርሃም መጀመሪያ ሆን ብለው ያደረጉት ነገር እንደሆነ ተዘግበዋል። ትላንትና የአብርሃምና የሄርሜላ የተዘጋጀው ዝግጅት እንግዲህ ሁሉ ነገር እንደ ድግስ ነበረ የቀረበው። መጀመሪያ የሄርሜላ 50 ሺህ መግባትን በማስመልከት ነበረ ፕሮግራሙ የቀረበው የነበረው። እንግዲህ እንደዛ ቢሆንም አብርሃም እኔ ሄርሜላን አሻፈረኝ፣ እኔ ሄርሜላን አልፈልግም፣ ሩታን ነው እንጂ እኔ መወደው የልጄ እናት፣ አንቺማ እኔ አልፈልግሽም፣ ካሁን በኋላ እኔና አንቺ ምንም አይነት ግንኙነት የለንም፣ ስለዚህ አብረን መቀጠል አንችልም እያለ ይገኛል። የሩታ መልስ እንግዲህ ሩታይ የኔ ቆንጆ እኔ እኮ አልፈልግህም፣ ስለዚህ ገና ላስብበት ብላ ባለፈ ለጓደኛው ሽምግልና የላከው ጓደኛው እንግዲህ ላስብበት እንዳለችው ነበር። ከዛም በኋላ ምን አሰብሽ ብሎ እንኳን ስላልጠየቃት እሱ ቅር ቢላትም ግን ከምንም አልቆጠረችውም። አብርሃም ይህንን ባለመጠየቁ ሩታ ቅር ቢላትም እንግዲህ ሄርሜላ ዝግጅት አድርጋ በመጥራቷ በጣም ደንግጣለች። እንግዲህ ሄርሜላና አብርሃም ያላቸውን ግንኙነት አይናቸው ሲተያዩ እንደ በፍቅር እንደሚተያይ አይነት ሩታ እንግዲህ የአብርሃም ሚስት የሆነችው የወደፊት ሚስቱ የኋለም የበፊት ሚስቱ የሆነችው ሩታ እንግዲህ ያው ደስ ባይላት መጀመሪያ ቀን ቃል ገብቶልኝ እንደማንለያይ ቃል ገብቶልኝ እንግዲህ አሁን ከዚች ልጅ ጋር ሲንዘላዘል ከዚች አሮጊት ከሆነች ሴትዮ ሲንዘላዘል በጣም ይከብዳል፣ በጣም ያሳዝናል እያለች ትገኛለች። እንግዲህ ሄርሜላን በተመለከተ ደግሞ ያቺ ሄርሜላ ደግሞ ማንንም የማትሰማ ስትሆን የሰው አሉባልታ ወሬ እኔ የፈለገ ሰው ተይ ይበለኝ አይበለኝ ህይወቴ ምመራው እኔ ስለሆንኩኝ ማንንም አይመለከተውም እያለች ትገኛለች። እንግዲህ አብርሃምም ቢሆን ልጄን እፈልጋለሁኝ ግን ሩታን ቢወዳትም እንግዲህ ቢወዳትም ወደ ሄርሜላ እያደላ እንደሆነ አሁን ተገልጸዋል። ውድ ተመልካቾቼ እናንተ በዚህ ነገር ምን ትላላችሁ እላለሁኝ፣ በአክብሮት እጠይቃለሁ። ስለዚህ ሩታዬ የኔ ቆንጆ እንግዲህ ይሄንን ነገር ስታይ ወይም ይሄንን ቪዲዮ ስታይ እሷን ለማናደድ ሆን ብሎ ያደረገው ነገር ቢሆን እንጂ አይደለም ትለናለች። ባለፈው እንዳያችሁት እኔ አልፈልግሽም ሲል የነበረ ሰውየው እንግዲህ አሁን ደግሞ ፕሮግራሙ ተዘጋጅቶ እሺ ብሎ ሲጠሩት ሄዶ ሰርፕራይዝ አድርገውታል። እንግዲህ በዚሁ አጋጣሚ ብላ እሷ ተጠቅማ እስካሁን ያልነገርኩህ ነገር ነበረ፣ እኔ አፈቅርሃለሁኝ፣ በጣም ነው መወድህ፣ በጣም ነው ማፈቅርህ፣ ካንተ የሚበልጥብኝ ነገር ምንም የለም እያለች ያቺ ውርደታም የሰው ባል እየቀማች ልታገባ እንግዲህ ዝግጅት እያደረገች ትገኛለች። እንግዲህ ያቺ ሄርሜላ ተብዬዋ ዝግጅት ካደረገችም በኋላ አብርሃም እንግዲህ ያው ፍንድቅድቅ እያለ በፈገግታ ጨንቆትም እንደነበረ ያሳብቃል ፊቱ። እንግዲህ ፊቱን ቢያሳብቅም ደስ ቢለውም ሀዘን ቢውጠውም ያ ሁለቱንም ተፈራርቆበታል። ሀዘን ይሁን ደስታ እኔ አላቅም። ስለዚህ የልጅ እናቴ ልበል ወይስ
አሁን የመጣች እቺ ዝሙተኛ፣ እቺ እጮኛ፣ የምን እጮኛ፣ እቺ ዝሙተኛ ውሽማ ትሆናለች ወይ? ውሽማ ባለ ትዳር ይሆናል ወይ እያለ ይገኛል። እንዴት ነው ውሽማ ባለ ትዳር? እንዴት የትዳር አጋር ይሆናል? የልጅ አባት የልጅ እናት ሆኖ ወይም ደግሞ የልጅ አባት አድርጋው አሁን ደግሞ ያ ሁላ ነገር አሳልፈን እንዴት በአንዴ እንደዚህ ትዳር ህይወታችንን በአንዴ ይከሽፋል? እንዴት ነው ያ ሁላ ነገር አሳልፈን በአንዴ ይሄንን ነገር እንዴት ይፈጠራል ብላ በጣም አዝናለች። እንግዲህ ሩታዬ የኔ ቆንጆ ነገ አባቴ እያለ ቢመጣም ልጄን አባቴ ቢልም እንግዲህ ጥፋቱ የሱ ነውና እኔ አይደለሁም፣ ምንም ማድረግ አልችልም። ስለዚህ አባትህ ይሄ ነው ብዬ አሳየዋለሁ እያለች ትገኛለች። በጣም ያሳዝናል ውድ ቤተሰቦቼ።